በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ የመታሰቢያ በዓላቸው እንዲሁም ለእናታችን ለቅድስት ድንግል ማርያም ለጾመ ጽጌ በሰላም አደረሳችሁ። በዚች ዕለት ታስበው ለሚውሉ ቅዱሳንም ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ሀብተ ማርያምን ገድላቸውን እናሰማለን። አንድ አምላክ በሚሆን በሦስት ስም አምነን ክብሩ ረድኤቱ ይደርብንና የአቡነ ሀብተ ማርያምን ገድል እናሰማለን። ከቤቱ ከገባ በኋላ ጸሎቱን ይጸልይ በጀመረ ጊዜ ጸሎቱንም ሲጸልይ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ የብዙ መላእክትን አስከትሎ ቅዱሳት አንስትን ካስከተለች ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛም ጻድቃንን፣ ሰማዕታትም፣ ሐዋርያትም፣ ነቢያት ተገለጹለት። አባታችን አቡነ ሀብተ ማርያምም ያለበትን ቤት ብርሃን ተመላ። ያን ጊዜ ይህንን የሚያስፈራ ድንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችንም ወዳጅ ሀብተ ማርያም ዘወትር የምትሠራውን ሥራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ በፍቅር አንድነት ተናገረው። ልጅህን የቀማህን ሰው ይቅር ስላልክ ባለ ዘመንህ ሁሉ ካንተ እንዳልለይ የለመንከኝን ሁሉ እንዳደርግልህ በማይታበል ቃል እምልልሃለሁ። እናንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታዝኑ የምትራሩ ብዬ በዓለም ሁሉ ዙሬ ያስተማርኩትን ስለፈጸምክ እኔ ስለ አንተ በቀል ልገድለው ዘንድ ቸነፈርን በሰደድሁ ጊዜ አንተ ግን ልበ ሰፊ ነገር ኃላፊ ሆነ በሽታውን ሳትፈራ ገብተህ ጠየቅከው። ያንን ኃጢአተኛውን ሰው ኃጢአቱንም ይቅር ብለሃልና እኔም ስለዚህ በክብር ላይ ክብርን በአክሊል ላይ አክሊልን እጨምርልሃለሁ። እኔ የሰጠውህን ቃል ኪዳን ተስፋ አድርጎ መጽሐፈ ገድልህን ለሚጽፈው የሚያጽፈውንም ድህነት በሚገኝበት ስሙን በመንግሥተ ሰማያት በእውነት እጽፋለሁ። ሥጋም ከተቀበረበት ቦታ በወዲህና ወዲያ ተከታትመው የሥጋዊ የደማዊ ጸሎት ሁሉ ወደ እኔ እንዲያሳርጉ መላእክተ ብርሃንን አዛለሁ። በዚያ የተደረገውን ይዞ አንተን ያከበረውን አከብረዋለሁ። አንተን የወደደ እኔንም መውደዱ ነውና የሰጠውህን ቃል ኪዳን አስቦ ለቤተ ክርስቲያንህ
ቅባ ዘይትን ወይም ዕጣንን፣ ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መባ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ከወዳጆቼ ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትን የሚናገር መጽሐፍን የሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፈ ገድልህን የሚሰማ በግልጥ ካንተ ጋር መንግሥተ ሰማያት እንዲገባ አደርገዋለሁ። ኃጥእ ሰው ሁሉ በሃይማኖት አምኖ አቤቱ የአባታችን የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለይ ብሎ ያንተን ስም ጠርቶ ቢለምነኝ ኃጢአቱን አስተስርይለታለሁ። አንተ ስለወደድከኝ ንጹሕ ማደሪያ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበ ሰፊ ነገረ ኃላፊ ትሕትናን የያዘ ደግ አዋቂ ብልህ ታጋሽ የሆነ የለምና አለው። አንተ በተሰጠ ሀብት ከሌሎች ጣዖታት ለይተ ስለወደድከኝ ብቻ አይደለም፣ እኔ ከሌሎች መነኮሳት ወድጄ ስለመረጥኩ ነው እንጂ። ሳልፈጥርህ አስቀድሜ ወድጄሃለሁና ተፈጥረህም በእናትህ ማኅፀን ሳለ አክብሬሃለሁና ማደሪያዬ አድርጌሃለሁና። ቅዱሳን መላእክቶችም የምትሻውን ይፈጽሙልህ ዘንድ አዛቸዋለሁ። ዘወትር ካንተ ጋር ይኖራሉ፣ ከአንተም አይለዩም። በሕፃንነትህ ወራት ሳለ በራእይ የተገለጽኩልህ እኔ ነኝ። እንቢ በላቸው እንጂ ያንተ ያልሆነ እሸቱን ከልጆቹ ጋር አትብላ ስልህ ጌታዬ እሺ፣ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ አልገለጽኩልህም ነበር። በኋላ እነግርሃለሁ ብዬህ ነበርና ዛሬ ግን የምነግርበት ጊዜ ስለደረሰ እነግርሃለሁና ብሎ ያን ጊዜ የሥላሴን አንድነትና ሦስትነትን የሚያስረዳ አብይ ምስጢርን ነገረው። አቡነ ሀብተ ማርያምም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህንን መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህንን ብንጽፍ ከነገሩ ብዛት የተነሳ መጽሐፍቱንም ቦታ ባልወሰነው ነበር። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰላምታ ከሰጠው በኋላ መላእክቶቹን የሚሻውን ታደርጉለት ዘንድ እንድትጎበኙት እናንተም ለወዳጄ ለሀብተ ማርያም ቃል ኪዳን ግቡለት አላቸው። የመላእክት አለቃ ቅዱስ ሚካኤልም አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለህ ስሜን ጠርተህ በለመንከኝ ጊዜ አንተን ለመርዳትና ለማዳን ፈጥኜ ወደ አንተ መጣለሁ አለው። ከቅዱስ ሚካኤል በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጸሎት በምትጀምርበት ጊዜ ልረዳህ እመጣለሁና ስሜን በምስጋና ጎብኘኝ አለው። እንደዚህም ሁሉ ሰባቱ ሊቃነ መላእክት፣ አራቱ ጸወርተ መንበር ኪሩቤል፣ 24ቱ አጸንተ መንበር ካህናተ ሰማይ አምላክን የወለደች እመቤታችን ሁሉም እያንዳንዳቸው ስማቸውን እየለየ በጠራ ጊዜ በአንድነት ይጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ ሁሉ በኋላ ፍቅር፣ አንድነት ካንተ ጋር ይኑር ብሎ ቡራኪውን ሰጠውና መፍቀሬ ሰብ ስለሆነ አፉን ስሞት ጌታችን በክብር በምስጋና ወደ ሰማይ አረገ። አባታችን አቡነ ሀብተ ማርያምም ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለእኛም ከተሰጠው ክብር እግዚአብሔር ለዘላለሙ ያድለን በእውነት። ከዕለታት በአንድ ቀን ሥጋውን ደሙን ቀድሶ ለማቁረብ ወደ ቤተ ክርስቲያን አባታችን በገባ ጊዜ ለመርዳት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ከወረዱም በኋላ ሚካኤል እንደ ጥላ ራሱን ጋረደው። ገብርኤልም የጠፋውን ኃይለ ቃል ያቃናለት ዘንድ ወንጌል ሲያነብ ይደግፈው ነበር። በዚያች ቀንም ከአቡነ ሀብተ ማርያም እጅ ሥጋውን ደሙን ለመቀበል በየአድባራቱ በየገዳማቱ ተሰውረው የሚኖሩ 500 ስውራን ቅዱሳን ወደ እርሱ መጡ። ጌታችን መድኃኒታችን ኢየሱስ ክርስቶስም ተገልጦ
ከዛሬ ጀምሮ እስከ ዕለተ ሞትህ ከእጅህ ሥጋውን ደሙን የተቀበለውን ምሬልሃለሁ። በስውርም ሆኖ በግልጥም ሆኖ ዘወትር እንድትቀድስ አዝሃለሁ ብሎ ይህንን ካዘዘው በኋላ ጌታ ተሰወረው። ዳግመኛም ቅዳሴ ማርያምን ቀድሶ የትንሣኤ ዕለት ካቆረበ በኋላ በሰላም ወጥቶ በፍቅር በአንድነት ወደ ቤቱ ተመልሶ ሳለ በመግባቱም ጊዜ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተገልጣ ነገም አንተው ቅዳሴን ቀድስ፣ ይህን ቅዳሴ መዓዛ ቅዳሴ ነውና የዓለም መሠረት ማርያም ወደ እኔ ነይ ብለህ ጠራኸኝ። በዚያ ጊዜ ነቢያት ሐዋርያትን አስከትዬ መጥቼ እባርክሃለሁ አለችው። አቡነ ሀብተ ማርያምም እመቤቴ ሆይ እንዳዘዝሽኝ እሺ ብዬ ቀድስ ነበር። ነገር ግን ዛሬ በተራዬ ከቀደስኩ በኋላ ባለተራ ቄስ ይቀድሳልና ለእኔ ማን ይሰጠኛል አላት። ክርስቶስን የወለደች ድንግል ማርያም ፈቃዴ ስለሆነ አንተ እንድትቀድስ አደርጋለሁና አንተ ቀድስ ብላ ከእርሱ ዘንድ ተሰወረች። በበነጋው የሚያዝያ መባቻ ሰኞ ቀን ነበር። ሌላው ተረኛ ቄስ የሚቀድስበት ነው። ተራው ቄሱ ከእንቅልፉ በነቃ ጊዜ ቸኩሎ እየተፋጠነ ወደ ቤተ ክርስቲያን ሲሮጥ በጎዳና እግሮቹ ተሰነካከሉና ከድንጋይ ላይ ወደቀና ጥርሱ ስለደማ ስለ ሥጋው ደሙ ቅዳሴ ደንግጦ ከዚህ በኋላ እያዘነ ወደ አባ ሀብተ ማርያም ሄዶ ያ ቄስ በጣም እያዘነ እየተከዘ በእኔ ስም ከሚታጎል አንተ ቀድስልኝ አላቸው። እነሆ እኔ ከመንገድ ወድቄ ከጥርሴ ብዙ ደም ፈሷል በማለት አባ ሀብተ ማርያምን ለመነ። አባ ሀብተ ማርያምም የቄሱን ነገር ሰምቶ አምላክን የወለደች እመቤታችን ድንግል ማርያም የነገረችውን ነገር አስቦ አደነቀ። ከዚህ በኋላ አምላክን የወለደች እመቤታችን ቅድስት ድንግል ማርያም አስቀድማ እንደነገረችው ሰራይ ቄስ ሆኖ ቅዳሴ ማርያምን ቀደሰ። የዓለም ሁሉ መሠረት የምትሆኚ ማርያም ሆይ ብሎ ስሟን በጠራ ጊዜ እመቤታችን ቅድስት ድንግል ማርያም መጥታ በእውነት ባረከችው። ሥጋውን ደሙን የተቀበሉ ምእመናን ሁሉ ደጋጎች ተባሉ። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና ናዖድ የሚባል ንጉሥ አነገሰ። 18 ዓመት ወደ እግዚአብሔር ከጮኸ በኋላ ለእስራኤል ድህነት እንደሰጣቸው የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነቱንም ባነሱባቸው ጊዜ እግዚአብሔርም ጩኸታቸውን ሰምቶ 2 እጁ ቀኝ የሆነ የጌራ ልጅ ናዖድን መድኃኒት አድርጎ አስነሳላቸው። በእርሱም ፍጹም ነፃነት የሚያወጣ መድኃኒት አገኙ። ልደቱን ለካዱ ለአይሁድ የጌራ ልጅ ናዖድን 80 ዘመን እንዳነገሰላቸው እንደዚህም ሁሉ እግዚአብሔር የኢትዮጵያን ንጉሥ ናዖድን አነገሰ። ንዑድ ክቡር የሚሆን አባ ሀብተ ማርያም ግን እህል ሳይቀምስ በመጾሙ ሥጋው ካጥንቱ ጋር ተጣበቀ። ጌታችን ኢየሱስ ክርስቶስ ተገልጾ ወደ ንጉሡ ወደ ናዖድ ሄደ። የገለጽኩልህን የምስጢር መጽሐፍ ስጠውና በሀገርህ መብረቅ አመጣለሁ አለህ ብለህ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ሥራ በሀገሩ ላይ ተሰርቷልና። አባ ሀብተ ማርያምም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑም የክረምት ወራት ነው፣ እንደምን እደርሳለሁ ጌታዬ ፈጣሪ ብሎ መለሰለት። ይህንንም አስተምረ የሰጠኝን መጽሐፍ ጌታዬ ሆይ አንተ መጽሐፉን ስጠው አስተምረው፣ መብረቅንም ማወርደ ጻድቃንንም ከኃጥአን ጋር አታጥፋቸው። ጌታም ኃይል የምሰጥህ እኔ ነኝ። እውር እውርን ቢከተል ሁለቱም ከጉድጓድ እንዲወድቁ እኔ እውር ነኝን? እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁምን? ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድንም አልተውም አለው። ነገር ግን አስቀድመ ሄደ ያልኮን ሁሉ ለንጉሡ ንገረውና ንስሐ ሲገባ አንተ ትረዳዋለህ።
ከዚህም ጋር ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን ሀብተ ማርያምን ግን የጌታን ቃል ፈርቶ እየተፋጠነ ወደ ንጉሡ ሄደ። በደረሰም ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውንም ሁሉ ነገረው። የመብረቁንም መውረድ አመልክቶ አስረዳው። ንጉሡም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘነ። ከዚህ በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናት አንዱን ጠርቶ ንጉሡም እስኪ ይህንን የመልእክት መጽሐፍ መርምረ ምስጢሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሡ ነገረው። ንጉሡም አቡነ ሀብተ ማርያምን ያለንባቸው ዘመናት ክፉ እንዳይሆኑ ስለኛ አንተ ጸንተህ ጸልይልን እንጂ አንተ ካልጸለይክልን ሀገራችን ከመከራ አትድንም አለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይርዳን እንጂ ይሁን እጸልያለሁ አለው። ከዚህ በኋላ ንጉሡ ለሀብተ ማርያም ሥራው ልዩ የሆነ የከበረ መስቀልን ሰጥቶት አባቴ ወይ መስቀሉን ባየ ቁጥር ንዕድ ክብርት ከምትሆን ጸሎት አስበኝ። አባታችን አቡነ ሀብተ ማርያምም መስቀሉን አክብሮ ከተቀበለ በኋላ ንጉሡን ያጸናው፣ ጠላቱንም ድል እንዲያደርግ በጸሎቱ ይረዳው ነበር። ከዚህ በኋላ አባታችን አቡነ ሀብተ ማርያም ከንጉሡ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሡ ስላማጸነው ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ለቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱን ከፈጸመ በኋላ ዳግመኛ ጌታ አቡነ ሀብተ ማርያምን ንጉሡን ሥራህንና ድካምህን አይቻለሁ፣ ጸሎትህንም ተቀብያለሁ አለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ መቅሰፍተ መዓቴ ከአንተ ከአገር የታዘዘብህ መቅሰፍቴ ይርቃል በለው አለው። አባታችን አቡነ ሀብተ ማርያምም ስለ ንጉሡ ነገር ጌታ የነገራቸውን ሰምቶ ወደ ንጉሡ ላከ። ኢያሱ ተልኮ ወደ ንጉሡ ሄዶ የተላከውን መልእክት ለንጉሡ ነገረን። ንጉሡም ይህንን ነገር ሰምቶ እጅጉን ደስ አለው። ንጉሡም አንዱን መስቀል ለመምህሩ ከሰላምታ ጋር ሰደደለት። አንዱን መስቀል ለመልእክተኛ ለአባ ኢያሱ ለራስ ይሁን ብሎ ሰጠው። እርሱም ንጉሡ የላከለትን ለመምህሩ አደረሰ። አባ ሀብተ ማርያምም ለንጉሡ የተደረጉትን ተአምራቶች ለወዳጆቹ ምስጢርን የሚገልጥ የእግዚአብሔርን ሥራ ደነቀ። ከዚህ በኋላ በንጉሡ ሀገር መብረቅ ቸነፈር መጥቶ ጻድቁ በተናገሩት ምልክት ጥቂት ሰው ገደለ። ይህ በተደረገ ጊዜ የተሰወረውን የሚያውቅ አቡነ ሀብተ ማርያምም ሁሉ እንዲደረግ አወቀ። የጻድቁ ልመናው ይጠብቀን። ከዚህ በኋላ ቀኝ ግራውን ፊት ኋላውን ትምህርተ መስቀል እያማተበ ይጸልይ ጀመር። ያን ጊዜ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። ከጌታ ጋራ ቅዱስ ሚካኤልና ቅዱስ ገብርኤል ተገለጡለት። ጌታችን መድኃኒታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን የቆምክበት ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን፣ ንዑሳኑን፣ ማዕዘኑን ባርክ አለው። አባ ሀብተ ማርያምም ጌታችን እንዳዘዘው አደረገ። በአማተበም ጊዜ በትይዩ ቆመው 3 አጋንንት ለአባታችን ታዩት። ከኖህ ዘመን ከተደረገው ማየ አይ ተርፈን ብዙ ዘመን ከኖርን በኋላ ከአንተ እኛ ከእኛ አንተ ምን ጸባለን ብለው አሰምተው ጮኹ። ዛሬም ታጠፋን ዘንድ መጣህን? ማን እንደሆንክ አውቀንሃል። ቅዱስ የእግዚአብሔር ሰው ሀብተ ማርያም አይደለህምን? አሉት። በሰው ላይ የምታደርጉት ብልሃታችሁን ንገሩኝ በላቸው እንጂ ምንም እሊህ አጋንንት የዘመዶች ጠላቶች ሲሆኑ ጌታ ወዳጅ ሀብተ ማርያም ሆይ ከነዚህ ከአጋንንት ጩኸት የተነሳ አትፍራ ብሎ አጸናው እንጂ። ያን ጊዜ አባታችን አቡነ ሀብተ ማርያም ከአጋንንቱ ጩኸት ድምፅ የተነሳ ፈርቶ ነበር።
አባታችን ሀብተ ማርያምም እሊያን የተረገሙ አጋንንት የሀገሩን ሰዎች እያሳታችሁ የምታጠፉ እናንት ከወዴት የተገኛችሁ ክፋታችሁስ ምንድነው? አሏቸው። ከክፎቹ አንድ ጋኔን ለአባታችን ለአቡነ ሀብተ ማርያም ክርስቶስ በሥጋ ከመወለዱ አስቀድሞ በዚህ ሀገር ያሉትን ሰዎች እኔ ፈጣሪያቸው ነኝ እያልኩ ሳታለላቸው ኖርኩ ብሎ መለሰለት። ክታብ መጽሐፍን፣ ቅጠል መበጠስን፣ ሞቶ ያደረውን ከብት መብላትን፣ የሰው ደም መጠጣትን፣ የሰው ሥጋ መብላትንም አስተማርኳቸው። በወፍ እንዲያሟርቱ ጣዖት እንዲወዱ አደረግኳቸው። በሚሞቱበት ጊዜ ግን ፍዳ ወዳለበት ወደ ሲኦል አወርዳቸዋለሁ አለው። እንዲህም ባለ ሥራ ሳለው ክርስቶስ ተወለደና ከብዙ ዘመን በኋላ ተክለ ሃይማኖት የሚባል እንደ አንተ ኃይለኛ ሰው መጥቶ ከኢየሱስ ክርስቶስ በቀር ለእኔ እንዳይገዙ ኃጢአታቸውን አስተስርዮላቸው ከጥፋት ጥበብም ለይቶ አስተማራቸው። ነገር ግን በብዙ አዘንኩ። ሥራውንም አይቼ በምገድለው ገንዘብ እገድለው ዘንድ እየተተነኳኰልኩ በምገድልበት ገንዘብ እገድል ዘንድ ፈለግሁ። ይበረታብኛልና ተሳነኝ እንጂ የሚገዙልኝ ወገኖቼንም ቀማኝ። ሁለተኛ ወንድም የሚወጣው ዘንድ በዘንዶ ተመሰለ። በመስቀል ባማተበበት ጊዜ ተሰንጥቆ ሞተ። እኔም ከእርሱ የተነሳ ስለፈራው ሸሽቼ ተሸሽጌ መንደር ለመንደር ስቅበዘበዝ ኖርኩ። ተክለ ሃይማኖት የሚባል ያ ሰው ከሞተ በኋላ ወደዚህ ብመለስ ወገኖቼን መንኩሰው አገኘኋቸው። እጅግ አዝኛለሁና በብልሃት ያስታቸው ዘንድ እነሱን እታገል ዘንድ ጀመርኩ። ነገር ግን እንደ ቀድሞ የኔ ብቻ ተገዥ ሊሆኑ አልቻሉም። ሆኖም ወደ ጭንቅ ነገር የምመራቸው ጥቂቶችን ፈንታዬን አላጣሁም። አባታችን አቡነ ሀብተ ማርያምም ያሳትካቸው ፈንታዎች እነማን ናቸው? ስማቸውስ ማን ማን ይባላል? አለው። ሰይጣንም ካሉት ጀምሮ እስከ ሞቱት ድረስ እያንዳንዱ ስማቸውን እየለየ እነገሌ እነገሌ እያለ ስማቸውን እየጠራ ከሕፃን እስከ ሽማግሌ የሆኑትን ስማቸውን ቆጥሮ ነገረው። በፊቱ የእገሌ ኃጢአት ይህ ነው፣ የእገሌም በደሉ ይህ ነው እያለ ያንዱን የበደላቸውን መጽሐፍ አነበበ። አባታችን አቡነ ሀብተ ማርያምም በምን ሥራ ነው የምተዋቸው? ምንስ ሥራ ቢሰሩ ነው የምትጠላቸው? ያም ርጉም ሰይጣን እየሳቀ በጭንቅ ነገር ለአባታችን ለአቡነ ሀብተ ማርያም ነገረው። ያደረጉትን በደል ሁሉ ለካህን በተናገሩ ጊዜ እኔ ልሰውረው ስወድ ምክሬን በገለጹ ጊዜ ያን ጊዜ ትቻቸው ሸሻለሁ ብሎ ነገረው። አባታችን አቡነ ሀብተ ማርያምም እኔንስ በምን ታስተኛለህ አለው። ያም ርኩስ መንፈስ አንተንስ ማሳተውና ስምህ በተጠራበት እንኳን መቅረብ አይቻለኝም ብሎ መለሰለት። ነገር ግን ከአንተ ተለይቼ ሄድ ዘንድ አሰናብተኝ አለው። ጌታችን ኢየሱስ ክርስቶስም አቡነ ሀብተ ማርያምን ብዙዎች ቅዱሳንን አስቷልና በክፋቱ አታሰናብተው፣ ከሰይጣን ከእግሩ በታች ያለውን መሬት ባርክ። ያን ጊዜ ምድር አፏን ከፍታ ተዋጠው፣ ጽኑ ፍዳ ወዳለበት ወደ ሲኦልም ተወርደዋለው። አባታችን አቡነ ሀብተ ማርያምም እግዚአብሔር እንዳዘዘው ከርኩስ መንፈስ እግር ያለውን መሬት በትምህርተ መስቀል በባረከው ጊዜ ምድሪቱን አፏ ከፍታ ያን ርኩስ መንፈስ እየጮኸ አባታችን ሀብተ ማርያም ሆይ ምን አደረግኩ እያለ ሲጮህ ምድር አፏን ከፍታ ዋጠችው። በዚህ ዓለም እንደርሱ ያለ ክፉ መዓዛ የሌለ ክፉ ሽታ ወጣ። ምድርም አፏን ከፍታ እሊያም ክፎች አጋንንትን እውጣቸው ዘንድ ፍቀድልኝ ብላ ወደ አባታችን አቡነ ሀብተ ማርያም እንዲህ እያለች ጮኸች። ያን ጊዜ ከዚያ ቆመው የቀሩ ሁለቱ አጋንንቶች እጅግ ፈሩ። ከሥልጣኑ የተነሳ እሳት ከቦናልና ከዘወትርም ወዮልን ወዴት እንሄዳለን እያሉ በአብይ ቃል እንዲህ እያሉ ጮኹ። ከነርሱ አንዱ ክንፍ ያለው እባብ ሆኖ ወደ አየር በበረረ ጊዜ
መላእክት በእሳት መንኮራኩር ራሱን ቢቀጠቅጡት አፉን ወደ ታች ከፈተች፣ ወደ ምድር ወደቀና እንደ ጓደኛው ወደ ሲኦል ወረደ። የቀረው ሦስተኛ ግን አባ ሀብተ ማርያም ሆይ ያደረግኩት ክፉ ነገር ሳይኖር ያለ ጊዜ እንዳታጠፋኝ በምታመልከው አምላክ አምኜሃለሁ። እኔ በዚህ ወራት ነው ከዚህ ሀገር የደረስኩ። ሀገሬ ግን የነበርኩበት አንጾኪያ ናት። በልጄ በዲዮቅልጥያኖስ ልብ ውስጥ አድሬ በውስጧ ብዙ ጊዜ ሥራ የሠራሁባት፣ በመኳንንት ሁሉ አድሬ በክርስቶስ ያመኑትን ክርስቲያኖችን የማጣላቸው በልጄ በዲዮቅልጥያኖስም አድሬ የሚገድላቸው እኔ ነኝ ብሎ ጮኸ። ከእርሱም ዘንድ ወደ ሌላ ሀገር ሄጄ 47,000 ሰማዕታትን አስገድዬ 9,000 ሰማዕታትን አሰርኩ። ቆስጠንጢኖስ የሚባል ደግ ንጉሥ በነገሰ ጊዜ ክርስቲያኖችን ከእስር ቤት አውጥቶ ፈጽሞ አከበራቸው። እኔን ግን አዋረደኝ። ከዚያ ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስ ከሞተ በኋላ ከቆስጠንጢኖስ ንጉሥ ክብር የተነሳ መውጫ መግቢያ አጥቼ መከራ እየተቀበልኩ ስቅበዘበዝ ኖርኩ። ያን ጊዜ ለምን ሥራ ትፈታለህ? ሥራህን ታስተምራቸው ዘንድ ወደ ኢትዮጵያ ሀገር ሂድ የሚል ቃል ከጌታዬ ከዲያብሎስ ቃል መጣ፣ ተነገረ። እንደምታየኝ ወደዚህ ሀገር መጣው። አሁንም እንዳየኋቸው ወንድሞቼ ዛሬ እንዳታጠፋኝ ስለ እግዚአብሔር ይቅር ብለህ ተወኝ። ይህም ሰው አስቀድሞ ከነበሩ ቅዱሳን ለይቶ መከራ ጽንቶብኛልና ልጄ ዲዮቅልጥያኖስ ሆይ ታድነኝ ዘንድ ወዴት ሄድክ? እያለ አለቀሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን በሚፈርድበት ገንዘብ የሚፈርድበት ጊዜ አልደረሰምና ይህንንስ ተወው አለው። የጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ በኖ ጠፋ። ምድርም እሊያን አጋንንት ለማስጠም ከተከፈተች በኋላ እንደ ቀድሞዋ ተስተካከለች። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ሀብተ ማርያምን ወዳጅ ሀብተ ማርያም ሆይ እነሆ ከድካምህ ወደ ዕረፍት የምትሄድበት ቀኑ ደረሰ፣ ደስታም እንደ ሻማ ተዘረጋ። ና ወደ ደብረ ሊባኖስ ውረድ፣ በዚያ ትቀበር ዘንድ አጽምህም ከዚያ ከተቀበሩት ከቅዱሳን አጽም ጋር ትጨመር ዘንድ ወዳጄ ተክለ ሃይማኖት ስለ አንተ አጽም አጥብቆ ለምኖኛልና የአንተ አጽምና የእርሱ አጽም በደብረ ሊባኖስ ዳግመኛ በክብር እስከምትነሳ ድረስ በዚያ ይሆናል አለው። ይህንንም ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብርና ምስጋና አረገ። አባታችንም ከዚያ ከነበረበት ቦታ ተነስቶ ወጥቶ ወደ ደብረ ሊባኖስ ደርሶ ሳለ በደብረ ሊባኖስ ድብቅ ነገር ተገለጸለት። ከዕለታት በአንድ ቀን ወፍ በፊት ለፊቱ ተቀምጣ ጮኻ አለቀሰች። አባታችንም ስለ ወፏ ጩኸትና ለቅሶ በጣም አለቀሰ። ከእርሱ ጋር ያሉ መነኮሳትም አባታችን ሆይ ለምን ታለቅሳለህ? አሉት። እሱም ያች ወፍ ዛሬ አንቄ የሚባል አሞራ መጥቶ ጫጩቶቿን ገድሎ በልቷቸው ቤቴንም አፈርሶብኝ ሄደ። አሁን ዳግመኛ መጥቶ እኔን እንዳይበላኝ ብዬ ፈርቻ አለቀሱ ትላለች። ስለዚህ ነው ወንድሞች የማለቅሰው አላቸው። ይህንንም ሰምተው ወንድሞች መነኮሳት አብረው ታለቀሱ። ምክንያቱም ከፊታቸው ወፏ እጅግ አምርራና አዝና ትጮህ ነበርና። አባ ሀብተ ማርያምም እግዚአብሔር ይጠብቅሽ ብሎ በእግዚአብሔር ፈቃድ አጽናንቷት ሄደ። ዳግመኛ በእግዚአብሔር ፈቃድ ወደፊት እንደምትሰራ አውቆ የሴቶች መነኮሳት ገዳም እየዞሩ እያዩ ሳሉ ስሟ አጋት የምትባል ባህር ቃሏን ከፍ አድርጋ የእግዚአብሔር ሰው ሀብተ ማርያም ሆይ የዚህ ሀገር ሰዎች በእኔ ላይ የሚያደርጉብኝን በደል ተመልከተኝ። ሌሊት በእኔ ባህር ውስጥ ቆመው በሚያድሩ ቅዱሳን ደም ተቀድሻ አድራለሁ። በሐብል ጀርባቸውንና መላ አካላቸውን ይገርፋሉ። በሾም ሰውነታቸውን እየገረፉ የእሳት ቃጠሎ አስመስለው ደማቸውን ሲያፈሱ ያድራሉ። በቀን ግን ኃጢአተኛ ሰዎች ወደ እኔ መጥተው በልብሳቸው በሰውነታቸው ያለውን ወንዶችም ሴቶችም
የዝሙት ሰውነታቸውን ሲያጥቡብኝ እረክሳለሁና። አባ እነዚህ ኃጥአን ከኔ ዘንድ እንዲወገዱልኝና ጻድቃን ብቻ ወደ እኔ እንዲሰበሰቡ ጸሎት አድርግልኝ አለችው። ሄኖክ ባሕረ ናጌብን ቃል በቃል እንዳናገረ አባታችንም አጋት ባሕር እንደዚያው ካናገረች በኋላ የባሕር ቃሏን ሰምቶ ለልጆቹ ነገራቸው። ልጆቹም ሰምተው በጣም አደነቁ። አባታችን ግን ባሕር የእግዚአብሔር ፍርድ እስከሚደርስ ድረስ ዝም በይ፣ ዳግመኛም ሌላ ባሕር እንዲህ ስትል ሰማ። ቅዱስ ሆይ ፍረድልኝ፣ አንድ ታላቅ ዘንዶ የሀገሩን ሰዎች አለ እውቀት የሚያመልኩት ሁልጊዜ እየመጣ ከኔ ሲጠጣ በጣም አዝናለሁ ብላ ለአባታችን ስትናገር ከጌታችን ከኢየሱስ ክርስቶስ ቃል ከሰማይ እንዲህ የሚል መጣ። እርሱንም እኔ ፈጥሬዋለሁ፣ አንቺንም እኔ ፈጥሬሻለሁና ፍዳውን የሚከፍልበት ጊዜው አልደረሰምና እስከዚያ ታገሺ ባሕር የሚለውን ቃል ሰማ። ያን ጊዜ በእግዚአብሔር ትእዛዝ ባሕር ከጩኸቷም ዝም አለች። ለአባታችን ግን በሀገረ ዕቃው ይኖር እንደነበረው እንደ አባ መቃርስ ሁሉ ምግባርና የተሰወረውን ሁሉ እንዲያውቅ እግዚአብሔር ጸጋ ስለሰጠው የሰውን ኃጢአት የእያንዳንዱን የተደበቀውን ያውቅ ነበር። አንዳንድ ካህናትም ወደ ቤተ መቅደስ ገብተው መሥዋዕት ማሳረግ የማይገባቸውን መላእክቶች እንደሚያስወጧቸው አይቶ ሥራቸውን ሁሉ ለሚታመኑትና ለሚከተሉት ሁሉ ይነግራቸው ነበር። አባታችንም አቡነ ሀብተ ማርያም ከጸሎትና ከትምህርት ብዛት በተነሳ በደከመ ጊዜ በባሕር ውስጥም ስለ መቆም ፈንታ ውሃውን በእንስራ እየመላ 4ቱን ወንጌል እያነበበ በጧትም በማታም ይጠመቅ ነበር። ቄሱ አንድ ጊዜ በአብ ስም አጠምቃለሁ፣ በወልድ ስም አጠምቃለሁ፣ በመንፈስ ቅዱስ አጠምቃለሁ እያለ ባጠመቀው ጊዜ መንፈስ ቅዱስ ወርዶ በአባታችን ላይ ያድር ነበር። ተለይቶ ሳይሆን መገለጡን ሥራ መሥራቱን መናገር ነው። የተጠመቀበትን ውሃ መሬት ሳይደርስ መላእክት በክንፋቸው ተቀብለው ሀብተ ማርያም የተጠመቀበትን ውሃ አንስተው ወደ ላይ ያሳርጉት ነበር። ዳግመኛም ያ ውሃ ከሰማይ ወርዶ በአባታችን በአቡነ ሀብተ ማርያም ላይ በአካፋ ጊዜ የደረቀችውን መላዋን መሬት ሁሉ ያለመልማት ነበር። ነቢዩ ዳዊት የአዳም ልጆች በአንተ ያምናሉ፣ ከቤት በተገኘ ጠል ይረካሉ፣ ከደስታ ወንዝ የተገኘውን ውሃ ታጠጣቸዋለህ እንዳለ የጻድቃን የዘወትር ሥራቸው እንዲህ ነውና። ከዕለታት በአንድ ቀን በነሐሴ 24 የአቡነ ተክለ ሃይማኖት መታሰቢያ በዓል የብዙ ጻድቃን ስውራኖች በብርሃን ሰረገላ ተጭነው መጥተው ቅዱስ በሆነች ቦታ በአባታችን በአቡነ ተክለ ሃይማኖት መካነ መቃብር በተሰራው ቤተ ክርስቲያን ቁርባን ሲቀበሉ አየ። ከዚህ በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። መድኃኔ ዓለም አምላካችን በአብይ ምስጋና ወደ እርሱ መጥቶ ሰላም ላንተ ይሁን ወዳጅ ሀብተ ማርያም ሆይ፣ ዛሬ ግን ወደ አንተ የመጣሁት ከድካም ወደ ዕረፍት ወስድህ ዘንድ 7 የጽድቅ ክብር አክሊሎችን አዘጋጅቼልሃለሁ። አንደኛ ስለ ንጹሕ ድንግልና፣ ሁለተኛ ዓለምንና በውስጡ ያለውን ንቀህ በመኖርህ፣ ሦስተኛ ስለ ፍጹም ምንኩስና፣ አራተኛ ዘወትር 4 ወንጌላትን በማንበብህ በመጸለይክ ስለ እኔ ምክንያት፣ አምስተኛ በረሃብ፣ ስድስተኛ በጾም ስለተጋደልክ፣ ሰባተኛ በልብህ ቂምና ጥላቻን፣ ትዕቢትን፣ ትምክህትን ባለማሳደርህና በልብህ ውስጥ ባለማስቀመጥህ ስለ ንጹሕ ተልእኮ ክህነትህ፣ ስለ ምዑዝ ዕጣንህና ስለ ንጹሕ መሥዋዕትህ ነው። እነዚህ 7ቱን አክሊላትን እያንዳንዳቸው ባለ 15 ብርና ጌጥ ያላቸው ናቸው። አህጉረ ገነትን በውስጧ 500 የወርቅ አምዶች አለው። ትገባበት ዘንድ አንተና እንዳንተ ላሉ ወዳጆች የሚገቡበት ቤት እሰጥሃለሁ። በምሰጥህበትም ቤት መታሰቢያን ያደረገ በጸሎት የተማጸነ ይገባል። የወርቅ ጫማ፣ የእሳት መስቀል፣ የብርሃን ልብስን፣ ድብቅ መናን እሰጥሃለሁ አለው።
መድኃኔ ዓለምም ይህንን ቃል ኪዳን ሊሰጠው 99ኙ ነገደ መላእክት በየሥርዓታቸው መጥተው ቆሙ። ወዳጃችን ሀብተ ማርያም ሆይ ሰላም ላንተ ይሁን። ዛሬስ በዝማሬና በማኅሌት ከፀሐይና ከጨረቃ ከከዋክብትም 7 እጅ ወደምታበራ ወደ ሰማያዊት ሀገር እንወስድህ ዘንድ መጥተናልና ደስ ይበልህ አሉት። ቅዱስ አባታችን አቡነ ሀብተ ማርያም ለእግዚአብሔር በሰማያት ምስጋና ይሁን፣ በምድርም የሰው ልጅ ለወደደው ላፈቀረው ብሎ አመሰገነ። ይህንንም ባለ ጊዜ አምላክ በሦስትነቱ ተገልጾ ታየው። ከዮሐንስ መጥምቅ ጎን ለጎን ቀጥላ ያለችውን ከፀሐይ እልፍ እጅ የበለጠ የምታበራውን ሀገር እንድሰጥህ እነሆ በማይሻር ቃሌ ማልኩልህ አለው። እውነት እውነት እልሃለሁ መታሰቢያህን ያደረገ ስምህንም የጠራ ለቤተ ክርስቲያንህ ዕጣን የሰጠ ወይም ዘቢብ የሰጠ ወይም መብራት የሰጠ ከአንተ ጋር ይኖራል። 4 ወንጌልንም ታነብ ስለነበር ለእያንዳንዱም የወንጌል ቃል ፍሬን 1000 አደረግኩልህ። ይህ ቃል ኪዳን ላመኑ ልጆችህና መታሰቢያህን ለሚያደርጉ ሁሉ ማየ ጸሎቱን ለሚጠመቁ፣ ለሚያነቡ፣ ለሚያስነብቡ ይህን ቃል ኪዳን ሰጥቻለሁ አለው። ይህንንም ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜ ከመድኃኔ ዓለም ጣዕም ፍቅር የተነሳ ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ አቀፋት፣ ከእርሱም ጋር ወደ ሰማይ አሳረጋት። ያን ጊዜ በቅዱሳን ሰራዊተ መላእክት ዘንድ ታላቅ እልልታ፣ ብዙ ደስታ ሆነ። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። በሐሳብ ዕብራውያን በናይቢሮስ ታሰሪን ወር 22 ቀን በኢትዮጵያ 26 ህዳር ወር በሆነ ዘመን ዕለት የአባታችን አቡነ ሀብተ ማርያም ነፍሱ ከሥጋው ተለየች። ያን ጊዜ ከአባታችን ከአቡነ ሀብተ ማርያም የሕይወት መንፈሳቸው ከወጣች በኋላ ካህናት በመልካም ልብስ ገንዘው በዝማሬ በመሐሌት ከቅዱስ አባታችን ከአቡነ ተክለ ሃይማኖት አጽም ጋራ በጻድቁ መቃብር ቀበሩት። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይድረሰው። ይህንን ያህል ታላቅ ጻድቅ ለሀገራችን መማፀኛ መማለጃ የሰጠን ስሙ እስከ ዘላለም ድረስ የተመሰገነ ይሁን። የጻድቁ የአቡነ ሀብተ ማርያም ጸሎቱ ረድኤቱ እርሳቸውን ከተማጸናቸው ጋር ለዘላለሙ ይኑር አሜን። አቡነ ሀብተ ማርያም ያደረጉት ተአምር ልመናው ክብሩ ከሁላችን ሕዝበ ክርስቲያን ጋር ይሆን። በዚህ ቦታ የተሰበሰባችሁ ወንድሞቼ ሆይ እኔ የምነግራችሁን አባታችን አቡነ ሀብተ ማርያም ያደረገውን ድንቅ ተአምር ስሙ። ከብዙ ልጆቹና ከነሚስቱ ጋር ቸነፈር በሚባል በሽታ የታመመ አንድ ባለጸጋ ነበር። ከዚያም ሰው ከልጆቹ አንዱ ልጁ በገባው በሽታ ሞቶ ነበር። በዚያችም ወራት በደብረ ሊባኖስ የሚኖር አንድ ዲያቆን ነበር። ይኸውም ዲያቆን የአቡነ ሀብተ ማርያምን ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነ ልጆቹ ከነ ሚስቱ ጋር ወደ ታመመው ሰው ቤት ሄደ። የእምነቱንም መሬት ለሰውየው ሰጠውና በውሃ በጥብጠው እየጠጡ እየቀቡ ልጆቹ፣ ሚስቱን፣ ሰውየውም ከዚያ ቸነፈር በሽታ ሁሎቹም በፍጥነት ዳኑ። ለዘላለሙ ልመናው ክብሩ ይደርብንና ተአምራቱን የሰማን አቡነ ሀብተ ማርያምም እንደዚሁ በነፍስ በሥጋ ያድነን በእውነት። የተከበራችሁ የልዑል እግዚአብሔር ቤተሰቦች ወርሃ ጽጌ ጾም በዛሬው ዕለት የሚጀምርበት ዕለት ነውና ጽጌ ጾም ምንድነው? ታሪኩስ እንዴት ነው? እንዴትስ ነው የምንጾመው? ከመቼ እስከ መቼ የሚለውንም ከዚህ በመቀጠል እናሰማለን። በዘመነ ሥጋዌ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ንጉሥ ሄሮድስ ሥልጣኔን ይቀማኛል በሚል ቅናት ተነሳስቶ እርሱን ለማስገደል አሰበ። ያን ጊዜ ጌታችን በተአምራት መዳን ሲቻለው የትዕግሥት ትሕትና አምላክ ነውና በለበሰው ሥጋ በእናቱ በቅድስት ድንግል ማርያም ጀርባ ታዝሎ
በመልአኩ ተራዳኢነት በአረጋዊ ዮሴፍ ጠባቂነትና በሰሎሜ ድጋፍ ከገሊላ ወደ ግብፅ ተሰዶ ሄሮድስ እስኪሞት ድረስ ቆይቷል። ሄሮድስም ጌታችን ያገኘው መስሎት በቤተልሔም በአውራጃዋ የሚገኙ 2 ዓመትና ከዚያ በታች ሆኑ 144,000 ሕፃናትን በግፍ አስፈጅቷል። በተአምረ ማርያምና በማኅሌተ ጽጌ ተጽፎ እንደሚገኘው ጌታችን በግብፅ ምድር በስደት ሳለ ብዙ ድንቅ ተአምራትን አድርጓል። ከነዚህም መካከል ውሃ በጠማቸው ጊዜ ውሃ እያፈለቀ ማጠጣቱና ይህንንም ውሃ ክፉዎች እንዳይጠጡት መራራ ማድረጉ፣ ለችግረኞችና ለበሽተኛ ግን ጣፋጭ መጠጥና ፈዋሽ ጠበል ማድረጉ፣ የሄሮድስ ጭፍሮች ደርሰው ልጅሽን ሊገድሉብሽ ነው ብሎ የዮሴፍ ልጅ ዮሳ እመቤታችንን በማስደንገጡ እስከ ዕለተ ምጽአት ድረስ ድንጋይ ሆኖ እንዲቆይ ማድረጉ፣ መንገድ ላይ የተራዳቸው ሽፍታ ሰይፉ በተሰበረች ጊዜ ቀድሞ ደህና እንድትሆን ማድረጉ፣ እንደዚሁም የግብፅ ጣዖታትን ቀጥቅጦ ማጥፋት ተጠቃሾች ናቸው። የጌታችንና የእመቤታችን የስደት ወቅት በወርሃ ግንቦት ነው። ነገር ግን ዘመነ ጽጌ የአበባና የፍሬ ወቅት በመሆኑ እመቤታችን በአበባ ጌታችን ደግሞ በፍሬ እየመሰሉ ለማመስገንና ለማወደስ በሚያስችል ምስጢር ሊቃውንተ ቤተ ክርስቲያን የስደቱ ጊዜ በዘመነ ጽጌ እንዲዘከር አድርገዋል። እመቤታችን ቅድስት ድንግል ማርያም ለዘላለሙ የማይደርቀውን የሕይወት ፍሬ ኢየሱስ ክርስቶስን ያስገኘችልን ንጽሕት የማትጠወልግ አበባ ናትና፣ ይህ የእመቤታችን አበባነትና የጌታችን ፍሬነትም እንደ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫና አባ ጽጌ ድንግል ባሉ ሊቃውንት ድርሰቶች በሰፊው ተገልጿል። የጽጌ ጾም በቤተ ክርስቲያናችን ከመስከረም 26 እስከ ኅዳር 5 ያሉት 40 ቀናት ዘመነ ጽጌ ወርሃ ጽጌ እንደሚባሉ ይታወቃል። በእነዚህም ቀናት በየቤተ ክርስቲያን የሚነበቡ ምንባቦች፣ የሚዘመሩ መዝሙሮች፣ የሚሰበከው ስብከት፣ የሚቆመው መሐሌት፣ በጠቅላላው የሚነገረው ስብሐተ እግዚአብሔር ሁሉ ሰማይ በከዋክብት ምድር በጽጌያት አሸብርቀው የሚታዩ መሆናቸውን የሚገልጽ ነው። በወርሃ ጽጌ ለሚከናወነው መንፈሳዊ አገልግሎት መነሻው መልአኩ ሕፃኑንና እናቱን ወደ ግብፅ ይዛቸው ሽሽ፣ ሕፃኑን ሊገድሉት ይሻሉና ሲል ለዮሴፍ በሕልሙ በነገረው መሠረት ሕፃኑ እናቱን ድንግል ማርያምን ይዞ ዮሴፍ ወደ ግብፅ መሰደዱና እመቤታችን ሕፃኑን 3 ዓመት ከመንፈቅ በስደት ከኖሩ በኋላ ወደ ሀገራቸው ወደ ናዝሬት የመመለሳቸው መታሰቢያ ነው። በ14ኛው መቶ ክፍለ ዘመን የተነሱ አባ ጽጌ ብርሃን የሮማን ሽቶ የቀናንሞ አበባ የምትሆኝ ማርያም ሆይ በረሃብ በጾም አበባ የመሰለ የመልክሽ ደም ግባት እስኪ ጠወልግ ድረስ በስደትና በለቅሶ የደረሰብሽን ችግርና ድካም መከራሽንም ሁሉ እንደ እህትሽ እንደ ሰሎሜ አብሬሽ ብቀበል ምኞቴ ነበር፣ በዚህም ፍጻሜ የሌለውን ደስታ አሳተፍ ነበር ብሏታል። እንዲሁም አባ አርከስሉስ በስደቷ የደረሰባትን ሐዘን ለቅሶና ሰቆቃ አስመልክተው በደረሱት ሰቆቃው ድንግል በሚል ድርሰታቸው ፀሐይን የምትለብሽ የብርሃን ልጅ ቅድስት ድንግል ማርያም ከክፉ ከሄሮድስ ዘንድ ልጅሽን ባሸሸሽ ጊዜ የደረሰብሽን ችግሮች ጨረቃን የሚጫሙ እግሮችሽ በመንገድ ብዛትና በአሸዋ ግለት እንዳጎበጎቡ ሲሰማ ሰው ይቅርና ድንጋዩን ባለቀሰ ነበር። በዚህ ወቅት በሚገኙ ሰንበታትም ሊቃውንቱ ሌሊቱን ሙሉ ስለ እመቤታችን አበባነት፣ ስለ ጌታችን ፍሬነት የሚያትት ትምህርት የያዙትን መኃልየ ጽጌ ሰቆቃወ ድንግልን ከቅዱስ ያሬድ ጋራ በማስማማት ሲዘምሩ ሲያሸበሽቡ ያድራሉ። ቅዳሴውን በአባ ሕርያቆስ የተደረሰውና ምስጢረ ሥጋዌን ምስጢረ ሥላሴንና ነገረ ማርያምን የሚተነትነው ቅዳሴ ማርያም ነው። ምንባባቱም ከዚህ ጋር ተዛማጅነት ያላቸው ናቸው። የመኃልየ ጽጌና የጾመ ጽጌ አጀማመር የእመቤታችን የስደቷ መታሰቢያ ወር በቤተ ክርስቲያናችን የሚከበረው
በማህሌት በቅዳሴና በዝክር ነው። በወርሃ ጽጌ ባሉት ሳምንታት ከቅዳሜ ማታ እስከ እሑድ ጠዋት አበው ካህናት የሚያቀርቡት ዝማሬ ከቅዱስ ያሬድ ድጓ፣ ከማህሌተ ጽጌ፣ ከሰቆቃወ ድንግል የተውጣጣና 3 ወገን ያለው ነው። የጻድቁ አቡነ ዜና ማርቆስ ዜና ገድል የጽጌ ጾምን አስመልክቶ አባ ጽጌ ብርሃን የተባለው አባት እንደ መዝሙረ ዳዊት 150 አድርጎ ማህሌተ ጽጌን ደረሰ። አባ ጽጌ ብርሃን ይህንን በደረሰበት ጊዜ የወረኢሉ ተወላጅና የደብረ ሐንተው አባ ገብረ ማርያም አማካሪው ነበር። ድርሰቱንም ሲደርስ ቤት እየመታና በ5 ስንኝ እየከፈለ ነው። አባ ጽጌ ብርሃንና አባ ገብረ ማርያም ከመስከረም 26 እስከ ህዳር 5 ቀን ማህሌተ ጽጌን ለመቆምና የጽጌ ጾምን ለመጾም በየዓመቱ በደብረ ብስራት እየመጡ ይሰነብቱና ቁስቋምን ውለው ወደ የበዓታቸው ይመለሱ ነበር። ከአባታችን የገድል ክፍል ለመረዳት እንደሚቻለው አባ ጽጌ ብርሃንና አባ ገብረ ማርያም የጽጌ ማህሌትን መቆም ወቅቱንም በፈቃዳቸው መጾም የጀመሩበት ዘመን በ14ኛው ክፍለ ዘመን መጀመሪያ ላይ ነው። ከዚህ ወዲህ ግን ጥቂት በጥቂት እያለ አብያተ ክርስቲያናት በወርሃ ጽጌ የጽጌን ማህሌት መቆም ጀመሩ። ጥቂት መነኮሳትና አንዳንድ ምዕመናን በፈቃዳቸው ወቅቱን መጾም ጀመሩ። በዘመናችን በወርሃ ጽጌ የጽጌ ማህሌትን መቆም ስለተለመደ ከማታው ከ3 ሰዓት ይደወላል። ሴት ወንዱ ትንሹም ትልቁም ይሰባሰባል። ማህሌተ ጽጌ እየተዜመ አስፈላጊ ሆነው በጽናጽንና በከበሮ እየተወረበና እየተሸበሸበ እስከ ጠዋቱ 12 ሰዓት ድረስ ተቆሞ ይታደራል። የጽጌ ጾም የውዴታ የፈቃድ እንጂ የግዴታ አይደለም። የእመቤታችን ስደት በማሰብ ከትሩፋት ወገን የሚጾም ስለሆነ ምዕመናን ሁሉ እንዲጾሙት አይገደዱም። የሚጾመው የማይጾመውን ለምን አልጾምክም ብሎ ሊፈረድበት፣ ስለ ራሱም እየጾምኩ ነው ብሎ መናገር አይገባውም። የፈቃድ መሆኑንም የሚያሳየው ይሄ ነው። የማይጾመውም በልቡ ያመሰግናል፣ እየዘመረ ያልፋል። የሚጾሙ ግን የእመቤታችን ጣዕሟ፣ ፍቅሯ፣ በረከቷ ይጨምርላቸዋል። አምላካችን እግዚአብሔር የጽድቅ ፍሬን ሳናፈራ በሞት እንዳንወሰድ በቸርነቱ ይጠብቀን። አሜን።